መስከን በኔ በኩል ሁሉ ሰላም በእናንተ ጋርም ሁሉ መልካም ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬ በእናንተ ጥያቄ መሰረት ኮሜንት ሴክሽን ላይ የኤግዚት ኤግዛሞችን ከአካውንቲንግ ጋር በተገናኘ መንገድ ያሉትን ኤግዚት ያዩችን ስራልን አሳየን ወይም ደግሞ አቅርብልን ወይ ብላክልን በሚል የተወሰኑ ኮሜንቶች አይቼ ነበር። በዛ በእናንተ ጥያቄ መሰረት አድርጌ ዛሬ የ2016 እና የ2015 እንደሚመቻችሁ ተስፋ አደርጋለሁ። ቻናሉ አዲስ ከሆናችሁ ሰብስክራይብ እና ኮሜንት ሼር ላይክ በማድረግ ቤተሰቡን ሲላላችሁ ወደ ጥያቄው እንሂድ። እንግዲህ እዚህ ጋር የተቀመጠው አንደኛ ጥያቄ when open stock ነው የሚለው as 50 ሺህ ብር and closing stock 40 ሺህ ብር and purchasing 190 ሺህ and cost of goods sold what is ነው የሚለው ወይ ደግሞ cost of goods sold ስንት ይሆናል ነው የሚለው። cost of goods sold ለማግኘት እዚህ ጋር ሰርች ላችኋለሁ። cost of goods sold is equal to beginning inventory plus net purchase minus ending inventory ነው። እዚህ ጋር ላይ beginning 50 ሺህ ተሰጥቷቸዋል ሲደመር net purchase ሲቀነስ ending ውስጥ ታረጉት ወደ 200 ሺህ የሚያክል that is answer is C የሚል መልስ ይመጣል ማለት ነው። C የሚል መልስ ይመጣል ማለት ነው። ሁለተኛው ጥያቄ good bouts for 25 ሺህ ብር passed through the sale day book will results in ነው የሚለው ምንድነው? የሆነ ማቴሪያል ወይም የሆነ ጉድ በ25 ሺህ ብር ተገዝቷል passed through sale day books will the result ነው የሚለው። ስለዚህ በዛን ሰዓት የሚመዘገበው ወይም ደግሞ በዛ በተሸጠበት ወይም ደግሞ ባውት ባረገበት ሰዓት ዛጋ ላይ የሚመዘገበውና ቡክ ቫልዩ ዛጋ የሚያሳየው ማለት ነው። አንደኛ no effect on gross profit ነው የሚለው decreasing in gross profit decreasing in net profit increasing gross profit ነው የሚለው። እዚህ ጋር ላይ ኢንቨንተሪ ነው ምንድነው? beginning inventory እና ending inventory ሲጨምሩ cost of goods sold net income gross profit የሚባሉ ነገሮች አሉ። እነሱ ምን ይሆናሉ የሚለው አትሚስ እዚህ ጋር ላይ ጉድ ገዝቷል። ጉድ ከገዛ ending inventory ይጨምርለታል። that said to be ending inventory ሲጨምር cost of goods sold ይቀንሳል፣ net income እና gross profit ይጨምራሉ። እንዲሁም ደግሞ በተቃራኒው ending inventory ሲቀንስ cost of goods sold ይጨምራል፣ net income እና gross profit ይቀንሳሉ ማለት ነው። በተመሳሳይ ዳይሬክት ሪሌሽንሺፕ አላቸው። ስለዚህ አንሰር ኢዝ ዲ ይሆናል because እዚህ ጋር ላይ ኢንቨንተሪ ገዝቷል ነው የሚለው። ኢንቨንተሪ ከገዛ ደግሞ ያለው ኢንዲንግ ኢንቨንተሪ እየጨመረ ስለሚሄድ ኢንክሪዚንግ ኢን gross profit የሚለው ይሆናል ማለት ነው። የመጀመሪያው ኖ ኢፌክት አለ ወይ ይጨምራል ወይ ይቀንሳል። ቢ ዲክሪዚንግ ኢን gross profit ይሄ ይሆን ምክንያቱም ኢንክሪዝ ስለሚያደርግ because ኢንዲንግ ኢንቨንተሪ እና gross profit ዳይሬክት ሪሌሽንሺፕ ስላላቸው። ሲ ላይ decreasing net profit ይላል። ይሄም አይሆንም ማለት ነው። በዚህ በእያንዳንዱ መንገድ የምናያቸው በትሪት እንዳለ ነው የሚያሳየው። ሶ the answer is D ይሆናል ማለት ነው። ሶስተኛ ጥያቄ ላይ trade discount is allowed at the time of sale of goods ነው የሚለው። trade discount allowed የሚደረገው ወይንም at the time of sale ለማን ነው allowed የሚደረገው ደግሞ እንዴት ነው allowed የሚደረገው ነው የሚለው። አንደኛ ነው A the record in sale book, B the record in cash book, C the is not recording in the book of account, D is record in journal ነው የሚለው። this answer is C ነው የሚሆነው። ሌሎቹ አይሆንም። ምክንያቱም ምንድነው እዚህ ጋር የተቀመጠው ዲስካውንት ሰጥቷቸዋል ወይም ደግሞ ትሬድ ዲስካውንት አለ። ይሄ ትሬድ ዲስካውንት የሚሰጠው ለማን ነው? ለባየሩ ነው የባየሩ ነው። ስለዚህ የሚለው ምንድነው? ሪካርድ ኢን ዘ ሴል ቡክ ነው የሚለው። ሴል ቡክ ማለት የሻጩ ነው። እንደገና ደግሞ ቢ ሪካርድ ኢን ዘ ካሽ ቡክ ነው የሚለው። ይሄ ደግሞ የካሽ ቡክ አጠቃላይ ያለው ሁኔታ የሚያሳይበት እንዲሁም ከገዢውና ከሻጩ ጋር ያለው የሚያሳይበት በትክክለኛ ጉን አይደንቲፋይ የሚያደርገው ኖት ሪካርዲንግ ኢን ዘ ቡክ አካውንት ነው የሚለው። ምክንያቱም ምንድነው እቺ ዲስካውንት አካውንት ለባየሩ የቀረች ስለሆነ ዛት ሚንስ ዲስካውንቱና ወይም የቀረች አልተማተመዘገብ ስለሆነች በዚህ ሰዓት ሪካርድ አትደረግም። ምክንያቱም ሪካርድ የሚደረጉት ባየሩ ለሴለሩ የሚሰጠውንና እንዲሁም ባየሩ ደግሞ ከሴለሩ የሚሰበስበው መሰረት አድርገው ስለሚሰበስበው ማለት ነው። ኢዛ አንሰር ኢዝ ሲ ይሆናል ማለት ነው። ሌላኛው ጥያቄ እና አራተኛው ጥያቄ ቪዲዮ እንዳይረዝም ፈጠን እናደርጋቸው። a debit note is issued to the creditor for goods returned in terms of when ደግሞ to be recorded in the ነው የሚለው ምንድነው? ዴቢት ኖት ዳለ ወይ ደግሞ ኢትስ ሪትን አግሪመንት አለ በባየርና በሴለር መካከል ኢሹድ ቱ ዘ ክሬዲተር ነው የሚለው። that means ክሬዲተር ማለት ሴለሩ ማለት ወይ ማበዳሪው እንደሚባል ይሆናል። for goods return is recorded to be ስለዚህ ይሄ ዴቢት ኖት የተደረገው ደግሞ ሪትን አግሪመንት የተስማሙበት ወይ የተጻፉበት ቀን ከዛ አልፎ ደግሞ used to
ኮንቨርት ማን ዩዙ ክሬዲተር ፎር ዘ ጉድ ሪተርን ነው የሚለው ያችሁ ለማን ነው ለክሬዲተሩ ወይም ደግሞ ለሻጩ ሪተርን አደረገለት ነው የሚለው ወይም አዝሮ መለሰለት ስለዚህ ምን ተብሎ ይመዘገባል ነው purchase return book b journal proper ወይም ደግሞ c purchase books d bill received books በመባል ይጣራሉ ነገር ግን እዚህ ጋር ትክክለኛውና the best answer one is a ይሆናል ለማለት ነው ምክንያቱም a b ማለት journal proper ነው journal proper ማለት ያንዳንዱ ባየሩ የሚሸጥበት አግባብ አለ ሴለሩ የሚገዛበት አግባብ ያንን ነው የሚያሳየው ነገር ግን ከላይ የሚለው ዴቢት ኖቱን ወደ ማን ወደ ክሬዲት ወይም ደግሞ ወደ ሪተርን ተደረገ ተመለሰ ነው የሚለው ኢዝ ኢንዲኬት ዛዘ ሴለር ከባየሩ ወደ ሴለሩ የሄደበትን አግባብ ነው የሚያሳየው ሲ ፐርቸስ ቡክ ነው የሚለው ይሄ ደግሞ ገዢ መዘገብበትን አግባብ እንደገና ዲ የሚያወራው ቢልስ ሪሲቭድ ቡክ ነው የሚለው ይሄ ደግሞ ሴለሩ ጋር ወይም ከማን ነው ከባየሩ ጋር ሴሉ ወይም ደግሞ ሻጩ ክፍል ቢሮዎችን ሲቀበል ወይም ክፍያዎችን ሲያስፈጽም ወይም ደግሞ ሲያስከፍል ያለው ነው የሚያሳየው ስለዚህ አንሰር ኢዝ a ይሆናል ማለት ነው አምስተኛ the determination of expense for an accounting period is based on concepts ነው የሚለው ምንድነው the determination of expense ነው that means expense determine የምናደርገው expense አንዱ የፋይናንሻል ስቴትመንት አካል ሲሆን ከዛ ውስጥ ደግሞ ኢንካም ስቴትመንት ውስጥ ያለው ፐርፎርም የሚያደርግ ስለሆነ ይሄን ምን በሚል ወይም ደግሞ ምንም ቤዝድ አድርገን ወይም ምን አይነት ኮንሴፕት ቤዝድ አድርገን ዲተርሚኔሽን እናደርገዋለን ነው የሚለው a consistency concept አይደለም b periodically when the periodicity concept is right c timeline concept d industrial practice ነው የሚለው the answer is b ይሆናል ማለት ነው because consistency ከሆነ ራሱን የቻለ ሌላ ኮንሴፕት ነው ታይምላይን ከሆነ ሌላ ኮንሴፕት ነው ኢንዳስትሪ ፕራክቲስ ከሆነ ሌላ ኮንሴፕት ነው ማለት ነው ስለዚህ እነዚህ ነገሮች ዲፕሊ ኮንሴፕት ለመስጠት በሚቀጥለው ስለምናያቸው ችግር የለውም ነገር ግን አሁን ቪዲዮ እንዳይረዝም ትንሽ አጠር በማለት መንገድ ስለማሳለፍ ያክል ፔሪዲካል የሚለው ኢዝ አንሰር ወይ ደግሞ ዘ ኮሬክት አንሰር ይሆናል ማለት ነው ስድስተኛ ጥያቄ decreasing the amount of credit results ነው የሚለው decreasing the amount of creditors ማለት አበዳሪው ማለት ነው ወይም ሻጩ ማለት ነው ሌላም ሊሆን ይችላል results a increasing in assets b increasing in cash d ማነው c decreasing in cash d non change of asset ወይም ደግሞ no change of in asset ነው የሚለው the answer is c ነው የሚሆነው ምክንያቱም ለምን በሉኝ እዚህ ጋር ላይ decrease the amount of creditor ነው የሚለው that means ለምሳሌ ሴለር ነው ወይም አበዳሪ ክፍል ነው የዚህ ወይም አማውንት ቀነሰ ነው የሚለው that means ካልቀነሰበት አሴቱ እንዴት ይቀንሳል አይቀንስም that means in terms of cash but increasing አይሆንም እዚህ ጋር decreasing in amount ነው የሚለው this is decreasing in cash is the answer ይሆናል ማለት ነው ሰባተኛ ጥያቄ subscription received in advance to be shown in ነው የሚለው that means in advance የሆነ ገንዘብ subscribe ታርማነው subscription receive ታረጉ ወይም ደግሞ in advance for the future it must be receiving some amount of money from the other or else ብታደርጉ ይሄ ምን ይባላል ነው የሚለው ወይ ምንን ያሳያል ነው የሚለው a liability sides of the balance sheet b asset sides of the balance sheet c income and expenditure account d journal the answer is a ይሆናል liability ነው because ለምሳሌ የሆነ ስራ መስራት ፈልጋችሁ የኮንትራክት ሊሆን ይችላል ሌላም ሊሆን ይችላል የተመስጥ ቢስራውን ከመስራታችሁ በፊት in advance ካሹን ወይም ደግሞ ብሩን መጀመሪያ መቀበል መቻል ነው ማለት ነው ስለዚህ ስራውን ሳስሩ የሰወር ተቀበላችሁ ማለት is treated as liability that's differed ከሚባለው የadjustment accounting ውስጥ የሚገኝ አንድ ራሱን የቻለ ኮንሴፕት ስለሆነ the answer is a ይሆናል ማለት ነው ስምንተኛ ጥያቄ which of the following is an accounting equation የአካውንቲንግ ኢኩዌሽን ትክክል የሆነው ወይም ደግሞ የትኛው ነው ወይም በትክክል የተጻፈው ወይም የሚገልጸው የትኛው ነው የሚለው capital with equals to asset plus liability ይሆናል እንዴ አይሆን b capital plus ማነው እኩል ይሆናል asset plus minus liability ትክክል c asset with equals to liability minus capital አይሆንም d liability እኩል ይሆናል asset plus capital ይሄ አይሆን the answer is b ይሆናል ምንድነው እዚህ ጋር ላይ ስትመጡ asset ወይንም asset እኩል ይሆናል liability plus owners equity በሚለው ሲሩ ይሄን ያያዛዛራችሁ መቀነስና መደመር መቻል ነው ስለዚህ based on this basic equation of accounting
it must be forecasting of these types of formula. So the correct answer is B ይሆናል። the correct answer of B ይሆናል this choice። ሌላኛውና ሌላ ጥያቄ bill received books as a part of ነው የሚለው bill receive ስታደርጉ ምን ማለት ነው? B that means ካሽ እየሰበሰባችሁ ነው ማለት ነው። A journal, B ledger, C profit and loss account, D balance sheet. as I said to be journal ነው የሚሆነው because የሆነ ገንዘብ ሪሲቭ ስታደርጉ በዚህኛው ላይ የክል ጨመረ ለምሳሌ የሽያጭ ከሆነ ካሽ ይጨምራል ሴል ይጨምራል በምን ተመዘገባላችሁ ሌላ ከሆነ ደግሞ ካሽ ይጨምር ይችላል ሰርቪስ ረቨኑ ጨምራል ትችላላችሁ ስለዚህ እንደየ አይነቱ ስለሆነ it's record ይደረጋል ነው is said to be is the correct answer of this choice is A ይሆናል ማለት ነው 10ኛ sale of 6570 is recorded in the sale books as 6075 such errors is known as ናችሁ ተዚህ ጋር ኤረር ነው ምንድነው 6570 ብር ነው የተሸጠው ነገር ግን ሲመዘግብ በስተት ወይም ሴል ቡክ ላይ ሲመዘግብ 6750 ብር ነው የሚለው ስለዚህ እና የመሳሰሉ ኤረርቶ ያለ ብዙ አይነት ኤረር ታይፖች አሉ ከነዚህ ኤረሮች ውስጥ ደግሞ it must be ፎከስ የሚያደርገው ደግሞ በትክክል የሚገዛው ኮሚሽን የሚባለው የኤረር አይነት እንደሆነ የሚያሳይበት ይላል ዛት is ሌሎች አይሆንም ኤረርስ ኦፍ ፕሪንሲፕል አይሆንም ኤረርስ ኦፍ ኦሚሽን አይሆንም ኮምፐንሴት ኤረር አይሆንም እያንዳንዳቸው ማየት የምንችል ደስ ይለኝ ነበር ግን በሌላ ጊዜ በኮርሱ ስለምናያቸው ነገር ግን ትክክለኛው ማለት ከነገርኳችሁ በዚህ መንገድ እያንዳንዱ ማየት የምትችሉበት ይላታጋው እንዳለ ላሳያችሁ ይሄ ነው 11ኛ ጥያቄ which of the following is correct ከሚከተሉት ውስጥ ትክክል የሆነ የትኛው ነው cost of goods sold equal minus operating stock ማነው opening stock plus purchase እኩል ይሆናል close purchase ወይም close stock ይሄ በፍጹም አይሆንም ምክንያቱም ይሄን ለማግኘት cost of goods sold equal to open account ወይም open stock plus purchase minus open ማነው close stock የሚባለው ስለሆነ ይሄን ያዛዛራችሁ መቀነስ ነው B purchase plus cost of goods sold minus operating stock እኩል ይሆናል closing stock ይሄም ራስ ነው ያለ ስህተት አለው አይሆንም C cost of goods sold plus close stock minus operating stock which is equal to purchase it is the correct answer D opening stock plus close stock minus purchase እኩል ይሆናል cost of goods sold የሚላል ይሄ false ነው ምክንያቱም እዚህ ጋር ላይ ኦፕኑ ሲደመር ፐርቼዙ ነው የሚደረገው እንጂ ይሄኛው ክሎዙ መቀነስ አለበት እንጂ አይደመርም እንዲሁም ይሄኛው ፐርቼዙ መደመር አለበት እንጂ አይቀነስም በዚህ ምክንያት the best answer is C choice ይሆናል ማለት ነው እኛ መልሳችን ሌላኛው 12ኛ ጥያቄ provision for the bad debit is made as per ወይ ደግሞ as per the blank that means debit ደግሞ bad debit ማለት ምን ማለት ነው it's provision for debit ወይ ነው bad debit ማለት in account receivable ላይ ሁለት አይነት ሪሲቭ ማንትኖች አሉ አሰፕሽኖች አሉ direct write off የሚባልና allowance የሚባሉ but ሙሉ በሙሉ 100% አይሰበሰብም ብላችሁ እንደም አንኮሌክት ነው ለከደመደባችሁ ወደ bad debit የሚመዘገበው that's write off የምታረጉበት አግባብ የተቀመጠበት ይላል ስለዚህ ይሄ ኤክስፕሬሽን ምን ይባላል ነው ወይም ደግሞ ይሄ ኤክስፕሬሽን ኮንሰፕት ምን ይባላል ነው የሚለው አንደኛ entity concept አይደለም the separation of entities ስለሆነ ወይ ደግሞ the ownership ስለሆነ ይሄ አይሆንም conservatism concept is said to be correct C cost concept አይደለም ከኮስት ጋር ነው የምናወራው ይሄ ደግሞ ስለ ዴቢት ነው ሶ ማን ነው ስለ bad debit ነው የምናወራው going concerning concept ይሄ ደግሞ አይደለም it's continuous for the future sustainable የሚለው የሚያስኬድ ስለሆነ is the correct answer is B ይሆናል ማለት ነው ሌላኛው ጥያቄና 13ኛው capital expenditures as shown as ወይ ደግሞ shown in the blank capital expenditure የሚባለው ምንን አካውንት ኢንዲኬት ያደርጋል ወይም ሾው ያደርጋል ነው የሚለው B ማን ነው A balance sheet B profit and loss C trading ወይ ደግሞ D ማለት manufacturing የሚለው አካውንቶች ተቀምጠዋል ሁሉንም በትክክል እናያለን capital expenditure ማለት it's said to be capital that's owner equity የሚለው ነው that's owner equity በማለት ይገኛል በባላንስ ሺት ውስጥ that means assets also liability plus owner equity ስለሚል that's said to be capital that's said to be A is the correct answer ይሆናል B ከሆነ profit and loss የሚለው ነው revenue expense ብቻ የሚያደርግ ነው but trading ከሆነ ይሄ ደግሞ ከግብይት ጋር ወይ ደግሞ ከነጋዴዎች ጋር ወይ ከእያንዳንዱ ትሬድ ጋር የተያያዘ ነው manufacture ከሆነ ሌላ ናቸው ሌላ አይነት ስራዎች አሉ ብዙ አይነት ኮስቶች አሉ በማኑፋክቸር ውስጥ ብዙ አይነት ኢንቨንተሪዎች አሉ እነሱም እናይበት አባብን አለው ነገር ግን እዚህ ጋር the best answer A ይሆናል ማለት ነው 14ኛ ጥያቄ import duty of raw materials purchase is
ወይ ደግሞ ሮ ማቴሪያል ኢምፖርት ብታረጉ ወይም ገዝታችሁ ከውጭ ሀገር ወደ እናንተ ሀገር ኢምፖርት ብታረጉ ወይም ብታስገቡ ይሄ ምን ይባላል ነው? ኤ revenue expenditure ቢ capital expenditure ሲ deferred revenue expenditure ዲ none of the above is said to be ኤ ይሆናል። ምክንያቱም ሮ ማቴሪያል የምትገዙ ለመሸጥ ነው አይደለም ወይም ደግሞ የሆነ አገልግሎት ለመስጠት ነው። አትሚስ አገልግሎት ሲሰጡና revenue ጀነሬት የምታደርጉበት አግባብ አለ። እንዲሁም ደግሞ መርቻንዳይዝ የሚባለው ቢዝነስ ታይፕ ገዝታችሁ አዙራችሁ ሪሰርች ስታደርጉ it must be generating your revenue. That's said to be A is the correct answer from this alternative ነው የሚሆነው ማለት ነው። 15ኛ ላይፍ ኢንሹራንስ ኮርፖሬሽን አካውንት is blank. A ኖሚናል አካውንት አይሆንም። ኖሚናል አካውንት ወይም ደግሞ ቴምፖራሪ አካውንት revenue እና ኤክስፔንስን እንዲሁም ኔት ኢንካም ኔት ሎስ ኤንድ ድራዊንግ ወይም ደግሞ ዲቪደንድ የሚሉትን ነው የሚይዘው። አርቲፊሻል አካውንት is true. ሲ ሪፕሬዘንታቲቭ ፐርሰናል አካውንት አይሆንም። የሰውየውን የሚወክል ደግሞ ሪፕሬዘንት የሚያደርግ አካውንት ብቻ አይደለም ከተቋሙ ጋር ከሰውየው ጋር ያለውን ንብረት የሚያሳየው እንጂ። ዲ ሪል አካውንት ማለት ባላንስ ሺት ያሉትን አካውንቶች ነው የሚታየው። ስለዚህ ዘ አንሰር ኢዝ ቢ የሚለው ይሆናል ማለት ነው። ቢ የሚለው ትክክለኛ የሆነ መልስ ይሆናል ማለት ነው። 16ኛ ጥያቄ goods taken from the business for the personal use by the proprietor should be credited to ነው የሚለው ምንድነው? ጉዶችን ቴክን ፍሮም ቢዝነስ ከአንድ ቢዝነስ ላይ የሆኑ ማቴሪያሎችን ቴክን አድርጋቸዋል አንስታቸዋል ወይም ይዛቸዋል ወይም ገዝታቸዋል ልንበል። for the personal use ለራሱ ወይም ደግሞ ቲክ ያደረገው ሰው ለራሱ ለመጠቀም አግባብ መሰረት አድርጎ by the proprietor should be credited to proprietor ማለት የአንዱ የፎርም ኦፍ ቢዝነስ አይነት ነው። ስለዚህ ይሄ should be credited to ነው የሚለው። A drawing B capital C sale D purchasing is the answer is purchase ነው የሚያደርገው because ከአንድ ቢዝነስ ላይ የሆነ ማቴሪያል አነሳችሁ ወይም ደግሞ የሆነ ጉድ አነሳችሁ ለምን ለማድረግ ለራሳችሁ ጥቅም ማለት ገዝታችሁ ነው የምታመጡ በነፃ አታመጡትም። በነፃ ካመጣችሁም በዱቬ ነው የሚሆነው። ዱቬ የሚል ደግሞ እዚህ የሚገልጽ ነገር የለም። ስለዚህ ትክክለኛው አካውንት ወይም ትክክለኛው ስራ purchase በማድረግ ያመጣል ነው። 17ኛ ጥያቄ a periodical total of revenue ማነው return inwards ነው የሚለው day book is posted to ነው የሚለው the periodical total of returns inward day book is posted to ነው የሚለው A debit for the sale account B debit for sale return account C credit of sale return account D debit of credit ማነው debitor account the answer is B ይሆናል በትክክል B ምክንያቱም እዚህ ጋር የተቀመጠው ማን ነው ሶሪ ኤና አደረኩትኝ B ይሆናል። ምክንያቱም ምንድነው እዚህ ጋር ላይ ፔሪዲካሊ ቶታል ሪተርን አድርገን የተመለሱ አሉ ነው ኢንዋርድ ወደ ተማነኑ ኢንዋርድ ሆኖ ወደ ገዢው ክፍል ሄዱ ነው የሚለው። ታዲያ ምን ተብሎ ይመዘጋው ደግሞ ወደዛ ፖስት ሲደረግ ምን ይባላል ነው ዛስ ሴል ሪተርን ናቸው። የሸጠውን ዝሮ ተቀበለ ነው የተሸጠው ማለት የሸጠውን ዝሮ ተቀበለ የሚል እንዳለ ነው የሚያሳየው። በዚህ መንገድ የምናይባቸው አግባቦች እንዳሉ ነው የሚያሳየው ማለት ነው። ሌላኛውና 18ኛው ጥያቄ the process of transferring of entries from the day book to ledger is called blank ምንድነው? የሆነ ፕሮሰስ አለ ግን ከኤንትሪ from day book to ledger ነው የሚለው that means posting ይባላል። የሆነ ሪከርድ አለ። ይሄን ሪከርድ ግን ሪከርድ ወይም ጆርናል ልታደርጉ ነው። እዚህ ጆርናል ጀመራችሁ ወደ ሌጀር ነው የምትሄዱት። ይሄ ፕሮሰሱ ምን ይባላል ነው የሚለው ፖስቲንግ ይባላል ወይም ደግሞ ሌጀር ፖስቲንግ በመባል ይጠራል ነው የሚለው። ባላንስ አይደለም። ባላንስ የሚባለው የፖስቲንግ በኋላ ካለ ወይም ደግሞ ሌጀር ከሰራችሁ በኋላ ትራያል ባላንስን በመስራት ደብና ክሬዲቱን ባላንስ የሚወጡበት አጋጣሚ ሊኖር ይችላል። ጆርናል ፖስቲንግ የሚል አለ። ይሄም ጆርናል ፖስቲንግ ማለት ምንድነው ከሪካርዱ ወይም ደግሞ ጀምራችሁ ወደ ሌጀሩ የምትሄዱበትን ፖስት ነው የሚያሳያችሁ። ሌጀር ፖስት ከሆነ ግን አጠቃላይ ሌጀር ያሉትን ወይም ደግሞ ከጆርናል አጠቃላይ ሌጀር ያለውን በትክክል መስራት የምትችሉበት ሂደት የተቀመጠበት ስለሆነ ኢዛንሰሪስ ዲ ይሆናል ማለት ነው። ኢዛንሰሪስ ዲ ይሆናል ማለት ነው። 19ኛ ጥያቄው which financial statements represent of accounting equation as assets equal to liability transfer equity ነው ቅድም ብለናል። that is balance sheet. The list of asset liability and loan security in a given business ከሆነ in accounting ከሆነ is said to be balance sheet ይሆናል ማለት ነው። income statement ከሆነ revenue expense ብቻ ነው የሚይዘው። statements of cash flow ከሆነ ሶስት አይነት cash flows አሉ። operating ማነው cash flow from operating, cash flow from investing, cash flow from financing የሚባሉ balance sheet ከሆነ asset liability and equity ይዛል።
ኤንድ አይዘርስ ነው የሚለው ቢና ኤ የሚላል ዛስሪ ቱ ቢ ዛንሰር ኢዝ ሲ ይሆናል ማለት ነው ትክክለኛው መልስ ማለት ነው 20 ጥያቄ the depreciation account is closed at the end of the year but by transferring to ይሄ በዲፕሪሲዬሽን የምናደርግበት ማንኛውም ፕላንት አሴት የሆነ እዚህ ዲፕሪሲዬሽን ኤክሴፕት ላንድ ይባላል እና ይሄ ዲፕሪሲዬሽን አካውንት is closed at the end of accounting period transfer to ነው የሚለው ወደ ምን ትራንስፈር የሚደረገው አትሚስ ወደ ኤክስፔንስ ምን ማለት ነው ጀነራል ሬቨኑ ወይ ደግሞ ሪዘርቭ የሚላል ፕሮፊት ኤንድ ሉዝ የሚላል ፕሮቪዥን ፎር ዲፕሪሲዬሽን የሚላል ፊክስድ አሴት የሚላል ዛስሪ ቱ ቢ ይሄ ነው የሚያሳየው ኤክስፔንስ ዛት ሚንስ ማቴሪያሉ የተገዛበት ዋጋ አለ እንዲሁም ይሄ ማቴሪያል ዋጋ ደግሞ አጠቃላይ መጨረሻ ትራንስፈር ቱ ኤክስፔንስ ነው የሚሄደው ወይ ደግሞ ዲፕሪሲዬሽን ወይ ደግሞ አኮሙሌት የሚደረገው ወደ ኤክስፔንስ ሄደ ማለት የገዛችሁት የመጀመሪያው ዋጋውና አሁን ያለው አኮሙሌት የመጣው ሁለቱ ስታይ ኔት ሉዝ እና ፕሮፊት ማን ነው ፕሮፊቱን የሚያሳይበት አግባብ በዛ መንገድ ይታያሉ የሚል ሐሳብ አለው 21ኛ ጥያቄ the depreciation account is closed at the end of the transferring ደግመናል ይሄን ይቀርታ 22ኛ which of the following transaction is not recorded in the cash book ከሚከተሉት ውስጥ የካሽ ቡክ ሪከርድ ያልሆነው የትኛው ነው ወይም ደግሞ ትክክል ያልሆነው የትኛው ነው የሚለው bad debt recovery prepaid expense trade discount allowed freight fire of acquiring of an asset ሁሉችም ይሆናሉ except a ኤማ bad debt recovery ነው የሚለው መጥፎ ዳ የሚባለው ዛት ሚንስ አይሰበሰብም ብላችሁ ወሰናችሁትን ገንዘብ ያን ሪከቨሪ ማድረግ መቻል ነው የሚለው ነገር ግን ፕሪፓይድ ማለት ቅድሚያ ክፍያ ከገንዘብ ጋር ይገናኛል ወይም ከካሽ ጋር ይገናኛል ትሬድ ዲስካውንት የንግድ ላይ ወይም ደግሞ ገበያ ላይ ያለው ዲስካውንት የገንዘብ ቅናሽ መስጠት ይሄ መገንዘብ ጋር ይገናኛል ፎሬን ፓይድ ፎር ዘ አኳሪንግ ኦፍ አን አሴት ይሄ ደግሞ ለትራንስፖርቴሽን አገልግሎት የሚውል ክፍያ የምትከፍሉ ገንዘብ ዛሰር ቱ ቢ ሁሉም ይሆናሉ ከኤ ውጭ ማለት ነው ዛንሰር ኢዝ ኤ ይሆናል ማለት ነው 22ኛ ጥያቄ the manufacturing account is prepared ነው የሚለው ወይም ደግሞ manufacturing account is prepared a to ascertain the cost of good manufactured to the ascertain gross profit c to ascertain the profit or loss on the good of manufacture b to ascertain the gross profit ነው የሚለው the answer is a ነው የሚሆነው ቢ ምንድነው የማይሆነው ምክንያት the ascertain gross profit አይደለም ascertain የሚደረገው the cost of good and manufacturing ነው ደግሞ የተመረቱ ምርቶችን ኮስት አሎኬት ነው ማን ነው ኮስቶችን ነው ascertain የምናደርገው ሲ ascertain profit and loss ይሄም አይሆንም profit and loss ከሆነ ወደ ሌላ አቅጣጫ ነው የሚሄደው ዛት ኢንካም ስቴትመንት ገባችሁ ነገር ግን ኢንካም ስቴትመንት በማኑፋክቸሪንግ ይሰራል ነገር ግን መጀመሪያ ኮስቱ ascertain መደረግ መቻል አለበት the answer is a ይሆናል ማለት ነው 24ኛ which one of the following is not a financial statement trial balance profit and loss balance sheet fund flow statement the answer is a ለምን a ያልሆነበት ምክንያት trial balance ማለት መጀመሪያ ጆርናል ትሰራላችሁ ጆርናል ወደ ሌጀር ትራንስፈር ታደርጉ ደግሞ ፖስት አደርጋላችሁ ይሄን ፖስት ያደርጋችሁትን ትራያል ባላንስ መስራት ነው ዛት አጅስተር ትራያል ባላንስ የሚባለው መስራት ዛት ዴቢት ኤንድ ክሬዲት አይተምስ ቱ ቢ ኢኳል የሚመጡበት ፕሮፊት ኤንድ ሎስ ከሆነ ኢንካም ስቴትመንት ነው ባላንስ ሺት ነው ፈንድ ኦፍ ፍሎው ስቴትመንት ማለት ፍሎው ኦፍ ፋይናንሻል ስቴትመንት ነው ስለዚህ ኤ ኢዝ አንሰር ይሆናል ማለት ነው 25ኛ accounting does not record non cash transaction because of accounting does not record non cash የሆኑትን ወይ ደግሞ ከገንዘብ ጋር ያልተያያዙትን ነገሮች መመዝገብ አይችልም ወይ ደግሞ ሪካርድ አያረግም ይላል ምክንያቱም ምንድነው ኢንቲቲ ኮንሴፕት አክሩዋል ኮንሴፕት ኦፍ ኮንሴፕት ማን ነው ኮስት ኦፍ ኮንሴፕት መኒ ሜዠርመንት ኮንሴፕት the answer is a ኢንቲቲ ኮንሴፕት የሚባለው ነው is the separation of the ownership of ደግሞ ይሆናል ማለት ነው ሌላኛው አካውንት ወይም ጥያቄ 26ኛ cost of goods purchased for the resale in examples of ይላል የሆነ ማቴሪያል ገዝታችሁ ወይም ደግሞ cost of good purchase አድርጋችሁ ወይም የሆነ ጉድ ገዝታችሁ ያ ሪሴል ስታደርጉት an example of ምንድነው የምን ኤግዛምፕል ወይም የምን ኤግዛምፕል ነው የሚለው a revenue expenditure ቅድም ብለናል capital expenditure deferred revenue expenditure እና none of the above that said to be a ይሆናል መልሱ revenue expenditure because ቅድም ይያለው ምክንያቱም የሆነ ማቴሪያል ገዝታችሁ revenue generate ለማድረግ ታርዛስ revenue generation ለማድረግ የሚያገለግልበት አግባብ ስላለ 27ኛ ጥያቄ one of the following assets depreciation is charged on depletion method ነው የሚለው depletion method ማለት ነው for natural resource ማለት ነው depreciation ከሆነ plant asset ይሆናል amortization ከሆነ intangible asset ይሆናል ስለዚህ depreciation ወይ ደግሞ depletion ለሚባለው ትክክለኛ የሆነ የትኛው ነው
ጉድ ዊል የሚል አለ ይሄ ኢንታንጂብል አሴት ነው ፕላንት ኤንድ ማሽነሪ ይሄ ፕላንት አሴት ነው ላንድ ኤንድ ቢልዲንግ ይሄም ፕላንት አሴት ነው ዌስቲንግ አሴትስ ላይክ ማይን ኤንድ አኳየር ነው የሚለው that is mining ወይም quarries that means natural resource the answer is D ይሆናል 28ኛ ጥያቄ what types of evidences would provided the highest levels of assurance in attention in judgment ነው ዛስ ደግሞ ኦዲት ላይ ነው ተመጣላችሁ what types of evidence would provided the highest levels of assurance in an attestation ወይም ደግሞ attestation of judgment ነው የሚለው በኦዲት ውስጥ ኤቪደንስ የሆነ መረጃ ለመያዝ ወይም ደግሞ ኤቪደንስ የሆነ በትክክል አሹራንስ ማድረግ የሚችል ወይም ደግሞ attestation የሚያደርግ ወይም ኢንጌጅ የሚያደርግ high levels of ያለው የትኛው ነው የሚለው a evidence secured solely from the within the entity ነው የሚለው ይሄ ሶሊሊ የሚያደርግበት መንገድ አይደለም within the entities ከኢንቲቲ ጋር በመሆን ወይም ደግሞ ሶሊሊ የሚታይበት መንገድ የለም ሁለተኛ ወይ B evidence obtained from the independent source this is right independence መሆን መቻል አለባቸው ማንኛውም ኦዲተር its independence ከሌሎች ሁሉ ግሉል መሆን መቻል አለባቸው C evidence obtained indirectly አይሆንም ወይ indirectly ሳይሆን independently በሆነበት መንገድ directly ነው የሚገኝ ሌላኛው D የሚለው evidence obtained from multiple internal inquiries አይሆንም ኢንተርናሎችም አይሆኑም ሲጀመር ያላችሁን ዶክመንት ወይም ያላችሁን ፋይል አቅርባችሁ እዛ ቦታ ምንም መቀመጥ ወይም መቆም አይቻልም ታሰርቢ ኢንዲፔንደንት በሆነበት መንገድ ኤክስተርናሉ ኦዲተር ብቻ ነው በትክክል የሚሰራው የሰርቱ B is the best answer ይሆናል ማለት ነው 29ኛ ጥያቄ when the preparing of production budget the required production equals to እንግዲህ ማስተር በጀት ላይ ነው የመጣላችሁ ብዙ አይነት ማስተር በጀቶች አሉ ሴል በጀት አለ ፕሮዳክሽን በጀት አለ ሮ ማቴሪያል በጀት አለ ላበር በጀት አለ ማኑፋክቸር ኦቨርሄድ በጀት አለ ካሽ በጀት አለ ባላንስ ሺት ብዙ አይነት በጀቶች አሉ ከነዚህ ውስጥ ፕሮዳክሽን በጀት ነው የሰጣችሁ ፕሮዳክሽን በጀት እንዴት ነው እዚህ ጋር ፕሪፔር የሚዘጋጀው ነው የሚለው ኤ ፕሮዳክሽን በጀት ማኑ በጀት ሴል ፕላስ ቢጊኒንግ ኢንቨንተሪ ፕላስ ዲዛይርድ ኢንዲንግ ኢንቨንተሪ ይሄ ፎልስ ነው ቢ በጀት ሴል ማይነስ ቢጊኒንግ ኢንቨንተሪ ፕላስ ዲዛይርድ ኢንዲንግ ኢንቨንተሪ ይሄም የሚታይበት አግባብ አለ ነገር ግን አዛዙሩን ስለቀነሰው ኢትስ ትክክለኛ መልስ ይሆናል C budget sale minus beginning inventory minus ending desired of ending inventory አይሆንም D desired budgeted sales plus beginning inventory minus desired ending inventory ይሄ ፎልስ ነው መሆን ያለበት budget sale plus desired ending inventory minus ወይም ደግሞ less beginning inventory ነው የሚለው ስለዚህ the answer is ይሄ ይሆናል ምክንያቱም ይሄን firstly beginning የሚለው በታመጡትም ending ላይ ደምራችሁታል ስለዚህ ይሄ ትክክል ይሆናል ነገር ግን ሌሎቹ ታያቸው እዚህ ላይ ending ደምሯል ነገር ግን ይሄኛው beginning መቀነስ ነበረበት ደምሮታል ሁለተኛ ማነው ሲ ላይ ደግሞ beginning መቀነስ አለበት ነገር ግን ዲዛይሩ መደመር ነበረበት ቀንሶታል አይሆንም እዚህ ላይ የዲ ምርጫ beginning ደምሮታል መቀነስ ነው ያለበት እዚህኛው ደግሞ ሶሪ ዲዛይሩ ደግሞ ወይ ደግሞ ending ደግሞ መደመር አለበት እንጂ መቀነስ መቻል አለበት the answer is B ይሆናል ማለት ነው 30 two or more products produced from the common input are called blank ሁለትና ከዛ በላይ የሆኑ ምርቶችን produced from the common input በኮመን በሆነ ኢንፑቶች የምታመርቱበት ሂደት ምን ይባላል እዚህ ጋር ላይ ተቀምጦላችኋል joint product በመባይጠራ common cost አይደለም joint product is the correct answer joint cost አይደለም sink cost አይደለም በዚህ መንገድ እናያቸዋለን ማለት ነው 31ኛ ጥያቄ the direct levels of cost budget is based on the desired ending inventory sorry ይቅርታ the direct labor cost budget is based on direct labor cost based on በምን ነው ዲፔንድ የሚደረጉት ነው የሚለው direct labor cost የሚባሉት በምን ዲፔንድ ይደረጋሉ ነው የሚለው a desired ending inventory of finishing goods አይደለም the beginning inventory of the finishing good አይደለም the required production of the period ትክክል and the required materials purchased for the period his answer is C ይሆናል ምርቱን በማምረት ደረጃ ነው እንጂ ምንም አይነት ነገር የለባቸው ምርቱን ከማምረት ፊኒሽድ ጉድ የሚመጣው ምርቱ ሲመረት ነው that is beginning finishing ጉድ የሚለው ምርቱ ካላመረታችሁ ምንም አይነት ነገር ስለማይኖር sales production ጋር ነው የሚያያዘው ማለት ነው 32ኛ collateral is not required for most
ሾርት ተርም ፋይናንሲንግ ነው የሚለው። ለሾርት ተርም ፋይናንሲንግ ኮላተራል አያስፈልግም ይላል። ትሩ ነው፣ አያስፈልግም። ብዙ ሰዓት የማያስፈልግበት ሂደት አለ። ይሄ ለሎንግ ተርም ለሆኑት ነው ብዙ ጊዜ የሚያስፈልገው እንጂ ትሩ ነው የሚሆነው ማለት ነው። መልሱ ትሩ ይሆናል ማለት ነው። ነገር ግን ሁሌ ያስፈልግም ማለት ግን አይደለም። ኢምፕሊሲት እና ኤክስፕሊሲት ይባላል። ይሄ በትክክል መታየት መቻል አለበት። እዚህ ጋር የተቀመጠ አንድ ጥያቄ አለ። 33ኛ አስቴር ኢዝ አን ኤምፕሎይ ኢን ዋን ኦፍ ዘ ገቨርንመንታል ኦርጋናይዜሽን ኢትዮጵያ ነው የሚለው። አስቴር በኢትዮጵያ ውስጥ በሚገኝ የገቨርንመንታል ኦርጋናይዜሽን ሰራተኛ ነች ነው የሚለው። ሂዝ መንዝሊ ሳላሪ ኢዝ ብር 6000 የመንዝሊ ሳላሪ ወይም ደግሞ የወር ደመወዟ 6000 ብር ነው የሚለው። ዱሪንግ ጥር 2015 ላይ ሺ ወርክድ ኦን ዊክንድ ፎር 10 ሀወር ሰርታለች። የኦቨርታይም የሰራችበት እዚህ ጋር ደግሞ ዊክንድን እሁድ ቅዳሜ ቀን የሰራችበት 10 ሰዓት ሰርታለች ነው የሚለው። ሺ ሃዝ ፖዚሽን አላውንስ 2000 ብር አላት። አስቴር ኢዝ ሜምበር ኦፍ ሴል ኤንድ ክሬዲት አሶሲዬሽን of the organization in which she worked. It decided to save 15% of his salary. አስቴር ደግሞ በአካባቢያ ባለው እንደ ቆብ አይነት እንደ ድራ እንደሚመስሉት ሁሉ ክሬት እንደ አሶሲዬሽን በሚባለው ተሳተፋለች ወይም ደግሞ የዛ ማህበር አባል ነች። ለዚህ ደግሞ 15% ከደሞዟ ላይ ተከፍላለች ነው የሚለው። she is expected to work 160 hours per month በወር ደግሞ 160 አወሮችን ትሰራለች። ይሄ ማለት ነው በቀን 8 ሰዓት ይሰራ፣ በሳምንት 5 የስራ ቀናት አሉ። ሲባዛ በ5 40 ይመጣል። 8 ሲባዛ በ5 በወር ደግሞ 4 የስራ ሳምንቶች አሉ። አጠቃላይ 3160 ይመጣል ማለት ነው። what is the amount of overtime related to አስቴር ፔመንት ነው የሚለው። ምን ጠይቀው እዚህ ጋር ምንድነው ኦቨርታይም ብቻ ነው። ሌላ ብንጠይቅ ብዙ ነገር እንሰራ ነበር። ነገር ግን ኦቨርታይም ስለምንጠይቅ ኦቨርታይም ለመስራት ደግሞ ቤዚክ ሳላሪ ፐር ሃወር ታይምስ ሬቱ ታይምስ ሃወር ነው። ያ ማለት ቤዚክ ታይም ኦቨር ሃወር ማለት እዚህ ጋር ተቀምጦላችኋል። ኦቨርታይም እኩል ይሆናል እዚህ ጋር ሰርችላችኋለሁ ቤዚክ ሳላሪ ፐር ኖርማል ሃወር ወርክድ ወይም ደግሞ ኖርማል ወርክድ ሃወር ሲባዛ በታክስ ሬቱ ሲባዛ ሃወሩ ነው። ታዲስ ይሄ ማለት 6000 ሲካፈል 160 ማለት ነው። ሲባዛ እሁድ ቅዳሜ ነው የሰራችው። እሁድ ቅዳሜ ከሆነ ደግሞ ሬቱ የሚይዘው 2 ነው። ታዲስ ሲባዛ በ2 ሲባዛ አጠቃላይ የሰራችው ሰዓት 10 ሰዓት ነው። ስለዚህ አጠቃላይ ሰዓት ወደ 750 አካባቢ ይመጣል። ዘ አንሰር ኢዝ ኤ ይሆናል ማለት ነው። እዚህ ጋር ላይ ኔት ፓይ ብናገኝ ምናምን የሚለው ብትሆነ ብዙ ምንሰራቸው ሀሳቦች አሉ። ነገር ግን እዚህ የሚጠይቀው ይሄን ብቻ ስለሆነ ኢትስ ኢነፍ። 34ኛ ጥያቄ ይሄን ፔሮል ነው የምንሰራው። አበቡ is an employee on one of the factories owned by the government in Ethiopia ባለቤትነቱ የኢትዮጵያ ወይም የመንግስት የሆነ አንድ የፋክተሪ ተቋም ውስጥ አበቡ የምትባል ሰራተኛ ትሰራለች ነው የሚለው ወይም ሰራተኛ ነች። her monthly salary is ብር 4600 ብር አላት ደሞዝ። she has taxable allowance of ብር 800 አላት ወይ ደግሞ ግብር የሚሰራበት ወይም ግብር የሚሰላበት የታክሴብል አላዋንስ 800 አላት። ነገር ግን ነን ታክሴብል አላዋንስ ኦፍ ብር 300 ነገር ግን ግብር የማይሰራበት ደግሞ ስንት አላት ነው የሚለው 300 ብር አላት ይላል። ዛስ አላዋንስ additional payment for the purpose of his work. she earned an overtime 1000 ሰርታለች። ኦቨርታይም ደግሞ 1000 ሰርታለች። ስለዚህ what is the amount of tax deducted from አበባስ ማነው አበቡ ነው ይቅርታ አበባ ነው አበቡ earning እዚህ ታክሷ ምን ያክል ነው የሚቀንሰው ምን ያክል ይሆናል ነው የሚለው። አትሊስት ለመስራት እዚህ ጋር ማየት ያስፈልጋል። ግሮስ earning is equal to basic salary plus overtime plus allowance የሚላል አላዋንሶች እዚህ ጋር ሁለት ተሰጥተናል። አንደኛው ግብር የሚሰራበት አንደኛው ደግሞ የማይሰራበት። ያ ማለት ግሮስ earning እኩል ይሆናል 4600 ሲደመር 1000 ሲደመር ይሄ 1000 overtime ነው ሲደመር 800 ሲደመር 300 6700 ይመጣል። ይሄ አጠቃላይ ያለው ግሮስ earning ነው ወይም ደግሞ ከግብር በፊት ያለው አጠቃላይ ደሞዟ ማለት ነው። ታክሴብል ኢንካም is equal to ወይም ደግሞ ታክሴብል ኢንካም ማለት ግብር የሚሰራበት means ነን ታክሴብል የሆኑ አላዋንሶች ከተቀነሱ በኋላ ያለው ግብር የሚሰራበት ቁጥር ሲሆን ታክሴብል ኢንካም ይባላል። ይሄ ማለት ደግሞ ግሮስ earning ማይነስ ነን ታክሴብል አላዋንስ የሚባለው ማለት ነው ወይም ነን ታክሴብል ኢንካም የሚባለው። ይሄ ሆነ ማለት ምን ታክሴብል እዚህ ጋር የተቀመጠ ነበር ቅድም that means 6700 አጠቃላይ አምጥተና ሲቀነስ 300 አስታርጉት 6400 ይመጣል። 6400 በየት መካከል ይገኛል? that means ከ0 እስከ 600 ከ601 እስከ 650 ያለ የሚቀጥለውን ኢንተርቫል ግሬተር ዛን እስከ 10900 1500 እና 35% እስከሚተረም ተምታዩት ማለት ነው። ይሄ ስታዩት ግሮስ earning ታይምስ ወይም ደግሞ ግሮስ earning ሳይሆን ታክሴብል ኢንካም የምትባለው ይቅርታ እዚህ ጋር ላይ ታክሴብል ኢንካም የምትባለው
ታክሴብል ኢንካም ታይምስ ታክስ ሬት ማይነስ ዲዳክሽን ነው የሚሆነው ስለዚህ ይሄን አደረጋችሁ ማለት ታክሴብል ኢንካማችሁ ስንት ነው 6400 300 ብር አንስታ ሲባዛ በ25% ላይ ይገኛል ዛት ሚንስ ከ5250 እስከ 7800 በሚለው መካከል ሲሆን 25% አለው የሚቀነሱ 565 ይሆናል አጠቃላይ 3000 ማን ነው 1035 ብር ይመጣል ኢዝ አንሰር ኢዝ ይሄ ይሆናል ኔት ፓይ ቢጠይቀን ሌላ እንሰራ ነበር ነገር ግን እዚህ ጋር ታክሷን ብቻ ነው የሚጠይቀው ታክሷ 1035 ብር ብቻ ትመጣለች ማለት ነው 35ኛ ጥያቄ ሚስተር አለሙ ይላል ይሄም አንድ ራሱን ቻለ ፔሮል ነው ይሄ ጥያቄ ሚስተር አለሙ አርነድ ቤዚክ ሳላሪ ኦፍ 10500 ብር ደሞዝ አለው ትራንስፖርቴሽን አላዋንስ 500 ብር አለው ፖዚሽን አላዋንስ ደግሞ 2000 ብር አለው what will be the employment income amount taxes and net pay for the Mr. አለሙ no pension contribution ነው ጦረታ የለውም ነው የሚለው ግን እዚህ ጋር ላይ ደሞዝ አለ ሁለት አይነት ፔንሽን ማን ነው አላዋንሶች አሉት ይሄ ተደምሮና ተቀንሶ ምን ያህል ኔት ፓይ ደርሰዋል እንዲሁም ደግሞ ምን ያህል ግብር ይከፍላል የሚለው ነው የሚያሳየው ይሄን ለመስራት ቅድም ያልነው ነው አላዋንሶች ሁለት አላዋንሶ ናቸው ታክስ አላዋንስ እና ፔንሽን አላዋንስ ሁለቱን አሉ that means gross earning ማለት ቤዚክ ሳላሪ ደሞዝ ኦቨር ታይም ሲደመር አላዋንስ ነው that means ቤዚክ ሳላሪ 10500 ሲደመር እዚህ ጋር ላይ ሲደመር አንዱ አላዋንስ 2000 አለ ሲደመር 500 አንዱ አላዋንስ አለ ሁለት ሲደመር 13000 ይመጣል አጠቃላይ ማለት ነው ይሄ ግሮስ earning ነው ስለዚህ ግሮስ earning ከሆነ ምንም ማለት አዲሽናል ኢንፎርሜሽን ስለሌለን ግብር ይሰራ ላይ ሰራን ስለምን ሰርተን እናልፋለን ማለት ነው ያ ማለት employment income tax which is equals to gross earning times tax rate minus deduction ነው gross income ወይም gross earning 13000 አለ ሲባዛ 0.35 ወይም ደግሞ ከ10900 ብር በላይ ከሆነ 35% የኛ ያገር ደሞዝ 400 ነው ግን ከዛ በላይ ነው ቁጥር 13000 ነው የሚለው ስለዚህ በ35% ሲቀነስ 1500 ይሆናል 3050 ብር ይከፍላል ታክስ ይሄ ኤምፕሎይመንት ታክሱ 3050 ብር ይመጣል and the other one is net pay ደግሞ ከሆነ gross earning minus total deduction ነው total deduction ሲባል ደግሞ ፔንሽን ጦረታ እንሰራለት ነበር ጦረታ አይሰራም ወይም ስር የለውም ስለተባለ ስምርን አልፈዋለን ስለዚህ ከሌለ 13000 ሲቀነስ 3050 which is equal to 9950 ብር ይደርሳል ይሄን የሚል መልስ ካለ ምረጡልኝ ይሄ ይሆናል ማለት ነው ትክክለኛው መልስ ስለዚህ እነዚህን የመሳሰሉ የጥያቄ ፓርቶች አሉ ማለት ነው መጀመሪያ እናንተ የሚጠበቅባችሁ ጥያቄው መረዳት ነው 36ኛ the profit making business operating of the separate legal entities and which of ownership individuals into the sale of stock also known as blank corporation ይባላል አጃጁ the business form ነው ወይንም ሶስት አይነት ማን የቢዝነስ ታይፕ ወይንም ቢዝነስ ታይፕ ነው making of profit ነው corporation አለ ፓርትነርሺፕ አለ ሶል ፕሮፕራይተርሺፕ አለ ከነዚህ ውስጥ ሌጋል ኤንቲቲ ወይም ሰፓሬት ሌጋል ኤንቲቲ የሚባለው ኮርፖሬሽን ነው that's to be D ይሆናል መልሱ ፓርትነርሺፕ ከሆነ አይደለም ፕሮፕራይተርሺፕ ከሆነም ሌላ ነው ማለት ነው ሌላኛውና 37ኛው ጥያቄ the resource owed by the asset are called the resource owed ነው የሚለው owed ማለት asset ማለት ነው owned ከሆነ ግን liability ይሆናል ዛሬ asset ሚል ካለ መልስ እንመርጣለን the answer is A ይሆናል ማለት ነው the answer is A ይሆናል ማለት ነው 36ኛ ጥያቄ ማነው 8ኛ a list of business entity asset liability and owner security also as a specific date is blank balance sheet asseትን liabilityን እና owner equity ሊስት አድርጎ የሚይዝ specific date of accounting ወይ ደግሞ የቢዝነስ አይነት ምን ይባላል ነው የሚለው that said to be balance sheet ይሆናል income statement ከሆነ revenue expense ነው statement owner equity ከሆነ ሌላ ነው statement of cash flow ከሆነ ቅድም ነግሬያችኋለሁ በዛ መንገድ እንሄዳለን ማለት ነው 39ኛ ጥያቄ if total asset increased by 20 ብር total asset በ20 ብር ጨመረ ይላል during a period and total liabilities increased by 12000 ብር liability ወይም ደግሞ እዳው ደግሞ በ12000 ብር ጨምሮ ይላል during the same period በተመሳሳይ ወር ወይም ጊዜ the amount and direction of increase or decrease of the change in equities or owner equities for the period of time ነው የሚለው that means asset አላችሁ liability አላችሁ owner equity ምን ያክል ይሆናል ነው በሌላ አማርኛ ያ ማለት asset ስኳር ሱ liability ፕላስ owner equity ነው ነገር ግን አሴቱ 20 ሺህ ብር ተሰጥቷቸዋል liability 12000 ብር owner equity ስንት ይሆናል ዛትም ለዚህ መታችሁ ስቀንሱት ወደ 8000 ብር ያክል ኢንክሪዝ ያደርጋል that means አሴቱ liabilityውን በ8000 ብር ያክል ይበልጣል የሚለው ያሳያል ማለት ነው owner equity that's to be 8000 ብር ኢንክሪዝ የሚል ካለ C the answer is ይሆናል ማለት ነው C is the best answer ይሆናል ማለት ነው 40 ጥያቄ if the revenue was 45000 ብር አለ ይላል revenue
expense were 37500 and withdrawals were 10000 ብር the amount of net income or net loss would be ይላል that means net income እና net loss ከተጠቀማችሁ ወይም ተጠይቃችሁ ሁለት ነገር ነው ተወስዱ that means income statement revenue እና expense ብቻ revenue 45000 ነው expense 37500 ነው ስቀንሶ ስንት ይመጣል 7500 net income net loss ሳይሆን net income ነው የሚመጣው ትርፋል ይሄ ማለት net income or net loss ጋር እሱ revenue minus expense ነው ያት ማለት 45 ሲቀነስ 37500 7500 is net income በሚል the answer is B ይሆናል ማለት ነው 41ኛው ጥያቄ the debit may be significant as በdebit significance የሆነው የትኛው ነው A increasing in asset ትክክል D decreasing in asset false C increasing in the liability side false D increasing in the owner equity false ይሄም false ናቸው the answer is A ይሆናል debit የሚጨምሩት ሁሉ credit ይቀንሳሉ credit የሚጨምሩ ደግሞ debit ይቀንሳሉ ስለሆነ the answer is A ይሆናል ማለት ነው 42ኛ ጥያቄ the type of account which normal credit balance is type of account ነው normal balance የት ነው የሚለው credit ነው የሚለው asset ከሆነ debit ነው drawing ከሆነ debit ነው revenue ከሆነ credit ነው expense ከሆነ debit ነው ስለዚህ revenue የሚለው የcredit balance ያለው የaccount type ይሆናል ማለት ነው 43ኛ ጥያቄ a debit balance in which of the following accounts would indicate the likely errors ነው የሚለው በdebit balance ላይ እንደ error የሚቆጠረው የትኛው የaccount type ነው የሚለው A account receivable ይሄ አይደለም ከሽም ትክክል ነው fee earned ከሆነ revenue ነው ይሄ credit ነው ይሄ እንደ error ይቆጠራል miscellaneous expense ከሆነ expense debit ስለሆነ that means C is the answer ይሄ revenue ስለሆነ revenue የሚጨምረው በcredit ስለሆነ ማለት ነው ሁሉቹ በdebit ስለሚጨምሩ ሌላኛው 44ኛው ጥያቄ if the estimated amount of depreciation on equipment for the period is 2000 ነው የሚለው estimated amount of depreciation የሚያደርገው estimate ተደረገው 2000 ብር ያክላል በአንድ equipment ውስጥ the adjusting entry of record depreciation ሲደረግ ወይም ደግሞ ይሄ depreciation record ሲደረግ ምን ይባላል ነው accumulated depreciation expense እና accumulated depreciation የሚል ካለ መምረጥ ነው depreciation expense debit ነው accumulated depreciation credit የሚል ካለ መምረጥ ነው debit depreciation expense እና credit equipment አይደለም B equipment አይደለም C depreciation expense እና credit accumulated depreciation the answer is C is the best answer ይሆናል ማለት ነው the best answer ይሆናል ማለት ነው D accumulated depreciation ቀይረነዋል አይሆንም 45ኛ ጥያቄ if the equipment account has the balance of 22500 the equipment of the balance is and equipment balance ስንት ነው account ስንት ነው የሚለው 22500 and its accumulated depreciation ስንት ነው የሚለው account has the balance 14000 ነው የሚለው the book value of the equipment is would be blank book value ማለት book value which is equal to the cost of the material minus accumulated depreciation ይሆናል accumulated depreciation ይሆናል accumulated depreciation ማለት ደግሞ the summation of yearly depreciation ይሆናል ስለዚህ ማለት accumulated depreciation አላችሁ book value ለማግኘት at the cost of the material 14000 ብር አለ ማነው accumulated depreciation አለ የኢኩይፕመንቱ ባላንስ ደግሞ 22500 አለ ስለዚህ 22500 ሲቀነስ 14000 ስታደርጉት ወደ 8500 የሚል ቁጥር ይመጣል ማለት ነው መልሱ ወደ 8500 የሚል ቁጥሩ ይመጣል ማለት ነው መልሱ ይሄ ነው የሚሆነው በትክክል ሌላኛው if the merchandise purchase on account የሚለው የሆነ merchandise ወይም የሆነ inventory ወይም የሆነ ማቴሪያል በon account ገዛ ነው የሚለው is returned by the buyers which inform the seller to the detail of issue ነው የሚለው እንደነዚህ እዚህ ጋር ላይ ሴለሩ may inform to the seller ነው የሚለው ነገር ግን የገዛውን ይሄ ሴለሩ ማነው ባየሩ የገዛውን inventory on account ወይም በዱቤ ወደ ሴለሩ ላከለቱ ነው ሪተርን አደረገው ነው የሚለው ስለዚህ ይሄ debit memorandum credit memorandum invoice እና bill that means debit memorandum ይባላል debit memorandum it related to buyer ሲሆን credit memorandum ከሆነ ደግሞ it's related to seller ይሆናል ማለት ነው the answer is A ይሆናል 47ኛ ጥያቄ if the merchandise is sold on account ይሄም በዱቤ ሸጠ ነው የሚለው to the customer ስለ customer ወይም ለደንበኛው በዱቤ ሸጠ for ባንድ ሺህ ብር ያክል term fob shipping የሚባለው fob shipping ማለት የትራንስፖርቴሽን ስታይል ነው fob shipping እና fob destination የሚባላል fob shipping ከተባለ ባየሩ ይሸፍናል fob destination ከሆነ ሴለሩ ይሸፍናል that means term ምንድነው ሁለት 110 እና n30 የሚለው ደግሞ net 30 የሚል አለ
and the seller's prepayment of 50 in transportation cost the amount of discount ስንት ነው የሚለው ዲስካውንቱን ለመስራት 1000 ብር አለ ሲባዛ ባንድ ሲከፈል 100 ስታረጉት 10 ብር ነው የሚመጣው ዘ ሰሪ ቱ ቢ 10 ይመጣል ማለት ነው ሌላ ምንም የተለየ ነገር ስለልን አልፈዋለን ቀላል ስለሆነ 48ኛ ጥያቄ The income statement in which the total of all expense is deducted from the total all revenue is said to be blank ወይም ደግሞ in terms of blank አጁ ሁሉም revenues ሲቀነስ ሁሉም expenses which equals to single step of form ይባላል multiple ከተባለ ብዙ ናቸው የሚያሳተፋቸው ፎርሞች ወይም ደግሞ ብዙ ኤሌመንቶች አሉት ነገር ግን ሲምፕል ከሆነ total revenue ባንዴ total expense ማለት total expenseን ከtotal revenue ላይ መቀነስ መቻል ስለሆነ this is the correct answer ይሆናል ማለት ነው ሌላኛው ጥያቄ 49ኛ one the multiple step income statement the excess of net sale over the cost of merchandise sold is called gross profit አጠቃላይ ሴሉ ወይም net sale ሲቀነስ cost of goods sold ይውስካርሱ gross profit የሚመርጥ ካልስ መብረጥ ነው ይሄ ይሆናል ማለት ነው ይሆናል ኦፕሬቲንግ ኢንካም አይደለም ከግሮስ ፕሮፊት ላይ ነው የሚቀነሰው ነገር ግን ኦፕሬቲንግ ኢንካም ለማግኘት ደግሞ gross profit ለማግኘት ሴሉ ሲቀነስ cost of goods sold ይውስካርሱ gross profit ሲቀነስ ኦፕሬቲንግ ኢንካም ይውስካርሱ net income ላይ ይመጣል income from operation ይሄ ያለ የሚቀጥለው የተለያዩ ስለሆነ the answer is B ማነው C ይሆናል ማለት ነው 50ኛው ጥያቄ which of the following is not an element of internal control ይሄ internal control element ያልሆነው የትኛው ነው የሚለው internal control ሲባል ብዙ አይነት ኤሌመንቶች አሉት አንደኛ control environment ትክክል monitoring ትክክል compliance with the law and regulation ይሄ ህጉን ወይም ደግሞ ሬጉሌሽን ኮምፕሊያንት ማድረግ ቅሬታ ማንሳት መቻል ወይም ደግሞ ቅሬታ ማንሳት መቻል ይሄ አይሆንም ኮንትሮል ፕሮሲጀር ዛንስ ሪዝ ሲ ይሆናል ማለት ነው ይሄ ፓርቲ ያልሆነ ወይም ደግሞ የኢንተርናል ኮንትሮል ፓርቲ ሆነ ሲ ይሆናል ማለት ነው 51ኛው ጥያቄ the bank enormously that means error charge tropical service account for 450.5 ሳንቲም አለ ይላል ወይም ደግሞ እዚህ ጋር ላይ የተቀመጠው ቻርጅ የተደረገው ይሄን ያህል ብር ነው for the check that was correctly written and recorded by tropical service as 540.5 የድሙ 450 ነበር የሆነው 540 ብዙ ብር ቀንሷል ብዙ ብር አስሪ ካርድ ሲያደርጉ ተሳስተዋል the reconciliation of the bank account of the tropical service at the end of the month you would be ይላል a adding 90 ብር to the cash balance according to the bank statement አይሆንም A mano B adding 90 to the cash balance according to tropical service record አይሆንም C deducted deducted የሚል ነገር ካለ ይሆናል ግን እንየው from the cash balance according to the bank statement is correct deducting 90 ብር from the cash balance according to tropical service አይደለም that means ከcash balance ወይም ከዲፖዚተሩ አካውንት ላይ ባንኩ ዲዳክት ማድረግ መቻል አለበት ወይም ደግሞ to the bank account ዲዳክት ማድረግ አለበት የሚለው ስለሆነ is the best answer is C ይሆናል ማለት ነው 52ኛ ጥያቄ in preparing bank reconciliation ይሄን bank reconciliation ጋር የምናወራው the amount of check outstanding would be check outstanding የት ነው የሚቀነሰው የት ነው የሚሰራው የት ነው appear የሚያደርገው የሚለው ማወቅ ነው A adding to the cash balance according to the bank B deducting from the cash balance according to the bank statement is true C adding የሚል ነገር የለም D deducting from the cash balance according to the cash balance አይሆንም ይሄ ሶ ይሄ ማለት ምንድነው እዚህ ጋር የተቀመጠው የኤ ያለው ማን ነው የቢ የሚያሳየው ምንድነው አውትስታንዲንግ ማለት የባንኩ ላይ ካለው ወይ ነው ባንክ ስቴትመንቱ ላይ ካለው አውትስታንዲንግ የምትቀንሱ ስለሆነ is the best answer is B ይሆናል ማለት ነው the best answer is B ይሆናል ማለት ነው ሌላኛው ጥያቄና 53ኛው At the end of the physical years before the accounting as adjusted account receivable has been balanced 200 ብር and account allowance for debitful account has credited balance 2500 ይላል if the assessment is uncollectible account determined by the aging of receivers 8500 ነው የሚለው ስለዚህ እዚህ ጋር ላይ የተቀመጠ 20000 የሚሆን ሪሲቨር ነበር ከዛ ውስጥ ደግሞ ወደ 2500 ነው ቢሆነው allowance debitful account ብለናል ወይ ደግሞ estimate አድርገና እዚህ ውስጥ ደግሞ በሙሉ ባይሰበሰብ በላይ ነው 8500 ነው ዛይስ 2500 ማነው 8500 ሲቀነስ 2500 ወደ 6000 የሚያክል ብር ይመጣል ማለት ነው ይሄንን መንገድ ትክክለኛው መልስ ይሆናል ማለት ነው because እዚህ ጋር ላይ estimate አደረግነው እዚህ ጋር ላይ ማነው ወደ 8500 ያክል አጠቃላይ ሰበሰብ ብሎ estimate አድርገና ነገር ግን ቆይተን ደግሞ allowance for debitful account የሚል ወደ 2500 አድርገና ስለዚህ ሲቀንሱት ይሄን ያክል ገና እንዳለ ወይ ደግሞ debitful account እንደሆነ የሚያሳይበት አግባብ እንዳለ ነው የሚያሳየው
ማለት ይሄ አንኮንትሮል ወይም ደግሞ ኮንትሮል መደረግ የማይችል ባድ ዴቢት ኤክስፔንስ መሆን የሚችለው ወደ 6000 ብር ይሆናል ማለት ነው። ቢኮዝ 2500 እንሰበስባለን ብለን ፎርካስት ስላደረግን የሚሉ ሀሳቦች አሉት ማለት ነው። 54ኛ what is the maturity value of 90 days 12% notes for 10000 ነው የሚለው ማቹሪቲ ማለት ኢንተረስት ፕላስ ፕሪንሲፓል ቫልዩ ማለት ነው። ሌላ ነገር የለውም። that means 90% 90 ዴይ አለ። ይሄ ዴይ ከሆነ ደግሞ 365 ይላል። ኢንኮም የምንጠቀመው 360 የሚለው ነው። ነገር ግን ከዚህ ጋር ላይ ሲሰሩ ኢንተረስት ዊዝ ኢኳል ቱ ኤምፒቪ ወይም ደግሞ ኢንተረስት ዊዝ ኢኳል ቱ ሶሪ እዚህ ጋር ላይ ለማየት ያክል ኢንተረስት ዊዝ ኢኳል ቱ ፒአርቲ የሚል ይመጣል። በዚህ መንገድ ነው የምንሰራቸው ማለት ነው። ስለዚህ ፕሪንሲፓሉ 10 ሺህ አለ ሲባዛ ሬቱ 12% ኦቨር 100ኛ ወይም 0.12 ሲባዛ 90 ዴይስ ኦቨር 360 ስታደርጉት ወደ 10000 ይመጣል። ማነው 300 ይመጣል። 300 ማቹሪቲ ስለተባለ ኢንተረስቱ ፕላስ ማቹሪቲ ቫልዩ ነው። ዛት ሚንስ ፕሪንሲፓሉ ነው። ዛት ኢዝ ኢንተረስቱ ሲደመር ፕሪንሲፓሉ ከሆነ 10000 ሲደመር 300 10300 የሚል ይሄ ቁጥር ይመጣል ማለት ነው። ይሄ ቁጥር ይመጣል ማለት ነው። ዛት ሰሪ ሲ ይሆናል ማለት ነው። ሌላኛው as the end of the physical years accounting receivable has been as the balance of us 100 ሺህ ብር ነው የሚለው and allowance for debit for account has been the balance 7000 ብር ነው የሚለው the expected neutralizer value account is as blank that means 10000 ሲቀነስ 7000 ብር ሲቀነስ 93000 የሚል ብር ይመጣል። ምንድነው እዚህ ጋር ላይ በአንድ የበጀት አመት ውስጥ ወይም ፊዚካል ይር ውስጥ ተሰብሳቢ የሚባል ገንዘብ 100 ሺህ ብር አላችሁ ነው የሚለው። ከአንድ እዚህ ውስጥ ደግሞ የማይሰበሰብ ብላችሁ ፎርካስት ወይም ኤስቲሜት ያደርጋችሁ ደግሞ ወደ 7000 ብር ያክል ይሆናል። ስለዚህ ኒውትራላይዝድ ስንት ይሆናል? ዛት ሚንስ አጠቃላይ ይሰበሰባል ያላችሁ ሲቀነስ ኤስቲሜት ያደርጋችሁት ወይስ ቋል እሱ 93000 ብር የሚያክል ዛንሳሪስ ቢ ይሆናል ማለት ነው። 56ኛ ጥያቄ which was the due date 12000 ብር 90 days 8% of receivable date is issuance days ባለው ኦገስት 5 ተቀምጦላችኋል። ዱው ዴት ነው የተጠየቀው። ለምሳሌ 12000 ብር ተበድሯል በማን ቀን? ነሐሴ 5 ቀን። ነገር ግን ለ90 ቀን ያክል ነው። በመቼ ቀን ይመልሳታል ወይ መቼ ቀንሳታል የሚለው ማየት ነው መስራት ነው። ችግር የለውም። የዚህ በመርጫ ተቀምጧል። ዱው ዴት ለመስራት እዚህ ጋር ላይ ተርም ኦፍ ዘኖት የሚባለው 90 ቀን ያላችሁ ሙሉ በሙሉ። ነገር ግን ኢንሹራንስ ዴት የሚባለው ወይም ስራው ኖት የተደረገውና ስራ የጀመራችሁበት ቀን ኦገስት 5 ነው። አትሊስት ኦገስት 5። ነገር ግን ኦገስት ስንት ቀን አለ አጠቃላይ? 31 ሲቀነስ 5 26 ቀን አለው ሪማይን ኦፍ ኢንሹራንስ ወይም ደግሞ ገና ስራ ላይ ያለ ያላለቀ 5 ለጀመሩ 26ቱ ገና ስራ የተሰራበት ነው ማለት ነው። ስለዚህ ከወሩ መጨረሻ የምትቀረውን ቀን ነው ብቻ ነው የምንወስደው። ያ ማለት 64 ቀን ይመጣል አጠቃላይ 90 ሲቀነስ 26 64 ቀን ይመጣል። ነገር ግን 64 የሚለውን ምን ቀነስበት ከነሐሴ ጀምሮ ማን አለ? ሴፕቴምበር አለ። ሴፕቴምበር 30 ቀን አለው ኤንድ ኦክቶበር 31 ቀን አለው። ሁለቱም ሲደመሩ 61 ቀን ይመጣል። 64 ሲቀነስ 31 that is 3 that is ዲሴምበር ማን ነው ኦገስት ነው የጀመረው። ኦገስትን ወሰድን። ኖቨምበር ማን ነው? ሴፕቴምበር ኦክቶበር ነው ወሰድን። ኦክቶበር ጀምሮ ያለው ወር ማን ነው? ኖቨምበር 3 ቀን ዱው ዴት ይሆናል። ቺቨርስ ከነ ሁሉም ተመለሰበት ቀን ኖቨምበር 3 ይሆናል ማለት ነው። ዛት ኢዝ ዛንሰሪስ ሲ ይሆናል ማለት ነው። ዛንሰሪስ ሲ ይሆናል ማለት ነው። ታቂ ወንድሞ ዚያጃ ጥያቄ ትንሽ ይጠቅማችኋል ብዬ ተስፋ አደርጋለሁ። ይሄን አይታችሁ የምትዘጋጁበት ሂደት ስላለ ወንድሞ ከባለፉት አመትና በዚህ አመት ውስጥ ደቃቅመን ስላዘጋጅን ሌላ ጥያቄ ወንድሞ በፓርት 2 ስለምንገናኝ መልካም ጊዜ እመኝላችኋለሁ። ለነገር ግን አዲስ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንደም ኮሜንት ሼር በማድረግ በመጥሩ ጥሩ ነገር እንዳቀርብላችሁ ካሰባችሁ ደግሞ አበረታቱኝ። አይዞበልኝ ኮሜንት ላይ ሴክሽን ላይ ምጽፉትን ሐሳብ አስቀምጡልኝ። ለዛሬው ከዚህ በቃ መልካም ጊዜ